እንዳይታይ እስቲ ችግር የለም ግን በጣም ደስ ብሎኛል። እሺ እንኳን ደስ ያለ እንኳን አብሮ ደስ ያለ በጣም ነው ደስ ያለ አቶ በቃሉ አቤት አስተማማኝ ሽማግሌዎች እኮ ነው የላከው እንዴ ይሄን መሰለ ወርቄ መሰለ ልጅ አቅርቤ ተማመን ነው በጭራሽ በደንብ የምኮራበት ልጅ እኮ ነው እኔ ይኸውልህ ከሀያ በላይ ሽምግልና ሄጃለሁ አንድም ቦታ እምቢ ተብዬ አላውቅም አትጠራጠር ትቀልዳለህ እሰይ እኔም እንዳንተ ቁጥሩን አላውቀውም ብዛቱን ገና በር ስገባ ነው እሺ የሚሉኝ እቺ አነሰ እንዴ ኧረ በቂ ነው ይጨመራል በቂ ነው እቺንም ስትልኝ እስቲ 20 ሚሊዮን ምን አላት ስስታም ምን አላት አረ ግዴለ ሞልቷል ሌላ የተረሳ ቃል እንዴ የለም እኔ የምልሽ ወይ እባክህ እየፈራሁ ምንድን ነው የሚያስፈራህ? መግባት ነው ውስጥ ፍርሃት እያለ አንተ ደግሞ በእናትህ አትፍራ። ምንም የሚያስፈራ ነገር አለ? ይልቅ ና እንሂድ፣ እየጠበቁን ነው። ደግሞ አልፈራም እንዴ ሙሽራም መስሎ ፏ ብያለሁ እና በቃ አሁን እየጠበቁን እና ቶሎ በል እስከ እግሩ ድረስ ሞልቶ ተርፎ ይሰጣልን አስባለሁ። በዚህ ሸምግል ሞልቶ ጨምርላት ኧረ በቂ ነው አይደለም ኧረ በቂ ነው ታውቃለህ እኔም አጎትን አይዞህ ምን ሆነሃል አስተማማኝ ነው በሉ እንግዲህ እሺ 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 ቻው ቻው በርቱ እንግዲህ ኧረ ተማመን አትጠራጠር እኛ በቃ በዛኛው መኪና ነው። በቃ እኔ ልመለስ አይደል እንዴ እኔ ብቻዬን ተኝ። አይ አንድ ላይ እንመለሳለን። ቅዱስ ግን ሙርት ይዛል አይደል? ኧረ እኔ ብቻዬን እፈራለሁ። ያማል እንዴ ምን እኛ ሰው አይደለም እንዴ? አይ ጋሽ እንደዛ ማለት ሳይሆን ያው በኔ እድሜ ወጣት ምናምን ማለት ነው። ምን ሄደው እኮ ጦር ሜዳ አይደለም ነው? ኧረ ጋሽ ይሄማ ከጦር ሜዳ የሚከፋ እኮ ነው። ቅዱሴ በቃ ምንድነው የምታካብደው እንዴ? በቃ እኔ ልመለስ። ግን ሽምግልናውን አጉል ሰዓት አደረጋችሁት። በግ ሳንይዝ እንዴት ነው ሽምግልና የምንሄደው? ቀኑ እየተገፋ አጉል ቀን ሆነ። በግ ምን ያደርጋል? ጾም ነው። ቢኖር ደስ ይላል እንጂ እሱማ ምን ያደርጋል? አው እሱማ ቢኖር ደስ ይል ነበረ። እንደዛ ከሆነ ገዝቼ ልምጣ እንዴ? ለነገሩ ግድ የለም ለሰርጉ እንደርስበት የለ። እውነት ነው ጋሽ እንዴ አስባችሁታል? ይሄን ሁላ ቀይጅ ድጋሚ በግልታ ሲይዙኝ ነው እንዴ? በቃ እኛ እንመለሳለን። እዝራ በልሂድ እንግዲህ አንተም ከአባት ጋር ተመለስ። እሺ ጋሽ በሉ እንግዲህ በልሽ ተማመን ጋሽ እንዴ ነው አረፍ ግን ችግር የለም ትንሽ አለ ምን ግን አስተማማኝ ይግቡ በቃ ጋሽ እሺ ምን በቃ ሙሽሪት አይበልሽ ከፋ አይበልሽ ከፋ ሁሉም ያገባል በየወረፋ ኖ አይዞህ እንግዲህ ጎትቴ ቤቱ ይሄ ነው እንግዲህ እንግባ። አዎ እንግባ እንግዲህ ቤቱ ይሄ ነው እንግባ እንግዲህ እሺ አዎ ኖ ታቀርባለህ ጥያቄያችን ታቀርባለህ ና አንበሳ ና መደዳ ሆኖ ዘርጋ አድርገው እንዴት ነው ጥሩ ቆንጆ ነው አንተ በረሳህ አውድቀው ስሜቷን መቆጣጠር ስላልቻለች ከተቀመጠችበት ተነስታ የክፍሌን ትከሻዎች እቅፍ አድርጋ ግንባሩ ላይ ሳመችው። የክፍሌ ስሜት በትምህርታዊ ውይይት ግሎ ስለነበር ግንባሩ ላይ በመሳሙ ምንም አይነት ልዩ ስሜት አልተሰማውም።
ለመሆኑ ከመቼ ጀምሮ ነው ይህንን ጥበብ የተካንሽው? ወይም ችሎታው በውስጥሽ መኖሩን አውቀሽ ተግባራዊ ለማድረግ የተነሳሽው? መቼም እኔ ሳውቀሽ ይህን ያህል ዓመት እንኳን አንተ እኔም ራሴ በውስጥ ያለውን ልዩ ችሎታ ሳላውቅ ኖሬያለሁ። እንደሚመስለኝ ከሆነ በውስጣችን አብሮን የሚፈጠረውን ተሰጥኦ ለማወቅና በተግባር ለመለየት አካባቢ ታላቅ ሚና ይጫወታል። እንዲያውም ወሳኝነት አለው ማለት ይቻላል። ተሰጥኦ በአካባቢ ኃይል ይለመልማል። አካባቢ ካልተመቸ ደግሞ ተሰጥኦ ይጠፋል ወይም ሳይታወቅ ያልፋል። እኔ ይህን ልዩ የተፈጥሮ ችሎታዬን ለማወቅ የቻልኩት ካናዳ ከሄድኩ በኋላ ነው። ካናዳ ውስጥ ከሕክምና ትምህርቴ ጎን ፓራሳይኮሎጂ ተቋም ውስጥ የሚሰጡ ትምህርቶችን ለመከታተል ችያለሁ። የተፈጥሮ ችሎታዬን ግልጽ አውጥቶ የሚያዳብር ትምህርት ሆኖም አግኝቼዋለሁ። አንተና አባቴ ስለ ጥበቡ ቀድማችሁ ማንበባችሁን ባለማወቄ ያስደነገጣችሁ ይሆናል ብዬ ሳልጽፍላችሁ ተውኩት። ወደፊትም በዚሁ ጥበብ ስፔሻላይዝ የማድረግ ሐሳብ አለኝ። ግሩም ነው አለ ክፍሌ በጨዋታው መደሰቱን በሚያሳይ ሁኔታ ፈገግ ብሎ። በራሱ አንደበት እንደተናገረውም ስለ አእምሮ የርቀት ግንኙነትና አደንዝዞ ስለማናዘዝ ጥበብ በአንዳንድ መጽሐፎች ላይ አንብቧል። ነገር ግን አጠገቡ ተወልዳ ያደገችው እርግቤ ይህን ችሎታ ተክናለች ብሎ ማመን አስቸገረው። ንግግራቸውን ባቋረጡበት ቅጽበት ውስጥ በእንግዳ ስሜት ተመስጦ ሲመለከታት ቆየ። እንግዲህ ይህን ሁሉ የነገርኩህ ከፖሊሶች ጎን ቆሜ የአባቴን ገዳዮች ለመመርመር እንደምችል ለማሳመን ነው። በአባቴ ሞት በተቆረቆሩና እኔን ሊረዱኝ በሚችሉ ሰዎች አማካኝነት ጉዳዩን የያዘው ጣቢያ አዛዥ ድረስ ሄጄ ፈቃዳቸውን ጠይቄያለሁ። ስለምኑ? በምርመራው ሥራ ውስጥ እንድሳተፍ ነው። እሺ፣ ታዲያ ምን አሉሽ? ፈቅደውልኛል። ነገር ግን በመጀመሪያ ይህንኑ በአይን አደንዝዞ የማናዘዝ ችሎታዬን የሚያረጋግጥ መረጃ እንዳቀርብ ጠይቀውኛል። እኔም ፕሮፌሰሬ ምስክርነት ቃላቸውን እንዲልኩልኝ ወደ ካናዳ ጽፌያለሁ። ጥሩ ነው። እንዲህ ከሆነ እኔም የምስማማበት ሐሳብ ነው። እንደገና ሁለቱም በዝምታ ተዋጡ። የእርግቤ አእምሮ ሲነጋገሩበት የቆዩትን ነገር ከማውጠንጠን አላለፈም። ክፍሌ ግን በዝምታ ትክ ብሎ ሲመለከታት አንድ እንግዳ ስሜት ተሰማው። ትላልቅ ውብ አይኖቿ እሱንም እንደ ማንኛውም ሰው አደንዝዘው ማናዘዝ የሚችሉ መስለው ታዩት። እና ማፍቀሬን መደበቄ ሁሉ ከንቱ ድካም ነው የሚል ሐሳብ አሰበ። ፊት ለፊቷ ቁጭ አድርጋው አይኖቿን አፍጥጣበት የሚያስበውን የሚያልመውን ሁሉ ስታስለፈልፈው ታየው። እኔ ምን ቸገረኝ? ስለሷ ምንም መጥፎ ስሜት የለኝም። ብናዘዝላትም ያው እሷን ማፍቀሬን ነው። ይሄ ደግሞ ወንጀል አይደለም። እንዲያውም ተንፍሼ ይወጣልኝና ገላገል ነበር። እርግቤ ከተቀመጠችበት ተነስታ ቤቱ ውስጥ እየተንጎራደደች ነበር። የፈራችው ነገር ቀለው መገኘቱና ከክፍሌ ጋር መግባባታቸው በልቧ ውስጥ ልዩ የደስታ ስሜት ስለፈጠረ ፊቷ በርቷል። ግድግዳው ላይ የተሰቀሉ ስዕሎችን ወይም ስፌቶችን እየተንጎራደደች የምትመለከት ትምሰል እንጂ ልብ ብላ አታያቸውም። ሐሳቧ በእሷና በክፍሌ ግንኙነት ላይ እንደዋተተ ነው። ችሎታሽን መጀመሪያ እኔ ላይ ብትሞክሪ ምን ይመስልሻል? አላት በድንገት ቀልዱን ይሁን እውነቱን በማያስታውቅ ድምፅ። ምን አልክ? አለችው ዞር ብላ። መጀመሪያ እኔን ብታናዝዥኝ ማለቴ ነው። የምትናዘዘው ነገር አለ እንዴ? ስትለው ሙሉ በሙሉ ነገሩን ወደ ቀልድ ቀየረችው። መቼ ይጠፋል? ኧረ ሞልቷል። አንተን ማናዘዝ የሚችል አይመስለኝም። ለምን? ስለምወድህ ነዋ። የሚያፈቅሩትን ሰው ማናዘዝ የሚቻል አይመስለኝም። አይኖቼ ማደንዘዛቸው ቀርቶ በፍቅር ስሜት ይደክማሉ። ማናዘዛቸው ቀርቶ ራሳቸው የፍቅር ኑዛዜ ይናዘዛሉ። ከፍ ካለም የፍቅርን ባይረጫሉ። የማናዘዙ ጥበብ የውስጥ ጥንካሬንና የአእምሮ መሰብሰብን ይጠይቃል። በደከመ መንፈስና በተበታተነ አእምሮ አደንዝዞ የማናዘዙን ጥበብ ማካሄድ አይቻልም እና በዚህ ምክንያት አንተን ማናዘዝ የሚችል አይመስለኝም። ታፈቅርኛለሽ ማለት ነው? ትጠራጠራለህ እንዴ ክፍልዬ? እርግብዬ፣ በመውደድና በማፍቀር መሃል እኮ ልዩነት አለ። ወንድምም ሊወደድ ይችላል። ማፍቀር ግን ይገባኛል። አፈቅርሃለሁ እኮ ነው ያልኩ። ከዚህ በኋላ ምን ሊጠይቃት ይችላል? ደነዘዘ፣ ፈዘዘ። ለአንድ አፍታ ከፊት ለፊቱ የቆመች ጣዖት መስላ ታየችው። ከተቀመጠበት ተነስቶ እግሮቿ ስር ተንበርክኮ እየሰገደላት ሊያመልካት ፈለገ። አሁንም ፈራ። በደስታ ድንጋጤ ስሜቱ ከውስጥ ሲንቀጠቀጥ ይሰማዋል። አሁን ለተናገርሽው ማለቴ ለግልጽነትሽ የቱ ጋር ልሳምሽ አላት። የግዱን ልሳምሽ የሚለው ቃል ከአፉ ከመውጣቱ በፊት ከንፈሩ ላይ እንደ ሙጫ ተጣብቆ የቱ ጋር ብትስመኝ ይሻላል? ስሜቷን በመግለጽ ረገድ ከሱ የተሻለችውን አገኛት።
ለእንዲህ አይነቱ ልምድ እንግዳ በመሆኗ መጠነኛ መደናገጥና ፍርሃት ይታይባት እንጂ የክፍሌን ያህል አልተርበተበተችም፣ አልተንቀጠቀጠችም። ምናልባት የነጻ አስተዳደጓ ውጤት ሊሆን ይችላል። የዘካርያስ ልጅ ናት እኮ። የሚፈልገውንና የሚወደውን ነገር አትንካ እየተባለ ያደገው ክፍሌ መዝገቡ ራሱን ከእርግቤ ጋር ሊያነጻጽር አይችልም። ለማንኛውም አሁን ይህን ሁሉ ለማመዛዘን ጊዜ አላገኘም። የቱ ጋ በሰምሽ ይሻላል? ከእግርሽ ልጀምር ወይስ ከግንባርሽ? ወይስ የፍቅር መላእክት እያጨበጨቡና እየጮሁ ገፋፍተው ከተቀመጠበት አስነሱት። በክንፋቸው ግራና ቀኝ አጅበው እያደፋፈሩ እርግቤ አጠገብ አደረሱት። አጠገቧ ደርሶ በድንጋጤ ቆመ። እሷም ለአፍታ ያህል ደነገጠች። ምን እንደምታደርግ ተደናገራት። ሆኖም እንደተደናገጠችና እንደተደናገራት አልቆየችም። የፍቅር መላእክት ወደ እሷም ዞረው ሲሰፍሩባት ሁለት እጆቿን ዘረጋችለት። የክፍሌ አንገት እቅፏ ውስጥ ሲገባ የእሷም ወገብ እቅፉ ውስጥ ገባ። ከንፈሮቻቸው ሲገናኙ ሁለቱም አይኖቻቸውን ጨፈኑ። ስሜቱ ይሆን ወይስ ይህን ጉድ ላለማየት? የሁለቱም አይነ ጥላ ተገለጠ። የክፍሌ ልብ በደስታ ኩራት ተሞላ። ቅድምም እኮ ልብ አላልኩትም እንጂ ግንባሬ ላይ ስማኛለች። ሆኖም ግንባር ላይና ጉንጭ ላይ መሳም የእህትነት ነው። ከንፈር ላይ መሳም ግን የፍቅር ነው። ለፍቅረኛ ብቻ የተፈቀደ ጣፋጭ ቦታ። እርግብዬ ወይ ለምንድን ነው የድሮ እርግቤ ልትመስይኝ አልቻልሽም? መፍራትና ማክበር ጀምሬያለሁ። ቀለል ብዬ ቀለል ላደርግሽ አልቻልኩም። እንዴት ልበልሽ? ስሜት ይገባኛል። እንዲህ አይነቱ ስሜት በእኔም ውስጥ አለ። ምናልባት ማደጋችን ይሆናል አለችና እጁን እንደያዘች ከተቀመጡ በኋላ ግን እኮ ድሮም ቢሆን አንተ አይገባህም ነበር እንጂ እኔ እወድሃለሁ አለችው። ክፍሌ ደነገጠ። መቼ? በልጅነትሽ? አዎና፣ እንደምታውቀው እኔ ሁለተኛ ደረጃ ትምህርት ቤት እያለሁ አብዛኛው ትርፍ ጊዜን የማሳልፈው በቅርጫት ኳስና በተለያዩ የአትሌቲክስ ውድድሮች ነበር። ስለዚህ ከወጣት ወንዶች ጋር ጨዋታው ካላገናኘን በስተቀር በፍቅር ወይም በጾታ ግንኙነት ተቀራርቤ አላውቅም። ከወላጆቼ ጋር በነበረ ቅርበት ሳቢያ አዘውትረን ስለምንገናኝ ምንጊዜም እንደ ወንድ የምወድህ አንተን ብቻ ነበር። አንተ ግን እንደ ልጅ አይተኸኝ ይሆናል፣ ያለበለዚያም የራስህ ምክንያት ይኖርሃል። እየቀላለድክ ነገሩን አድበስብሰህ ታሳልፍብኝ ነበር። እስኪ አስታውስ፣ ምንም ትዝ አይልህም? ለማስታወስ እንደሚሞክር አይነት የግንባሩን ቆዳ ሸብሽቦ ጣራጣራውን ተመለከተ። ለማስመሰል ካልሆነ በቀር ሁሉንም ነገር በልቡ ያውቀዋል፣ በደንብ ያስታውሳል። በተለይ 12ኛ ክፍል በደረሰችበት ዕድሜ የእርግቤ እንቅስቃሴ በሙሉ ለክፍሌ ያላትን ፍቅር የሚገልጽ ነበር። አንድ ነገር ጠይቃው ካልፈጸመላት 3 ቀን ታቆርፈዋለች። ኩርፊያዋ የታናሽ እህትነት አይነት አልነበረም። ቁጭ ብለው ሲያወሩ ትነጫነጫለች። ንጭንጯም የልጅነት አልነበረም። አንዳንዴ አይኖቿን አስለምልማ በማባበልና በመረታት ስሜት ትመለከተዋለች። ይህ ሁሉ የአፍላ ፍቅር መግለጫ እንቅስቃሴ መሆኑን ክፍሌ አላጣውም። እያደገች ሰውነቷ እየተዋበና ሴትነቷ እየጎላ ሲመጣ የክፍሌም ልብ በፍቅር ስሜት መስገዱ አልቀረም። ነገር ግን ለአባቷ የቅርብ ደቀ መዝሙር ጓደኛና ለቤተሰቦቿ ቤተሰብ ለሷም እንደ ታላቅ ወንድም ሆኖ ስለቆየ ከእርግቤ ጋር አዲስ አይነት ግንኙነት መፍጠሩ አስፈርቶት ይሉኝታ ይዞት ነበር እያድበሰበሰ ያሳለፈው። ከዚያም ሌላ ደግሞ ክፍሌ አብዛኛውን ጊዜ የሚያሳልፈው መጽሐፍ በማንበብና ከሚመስሉት ሰዎች ጋር ስላነበበው ነገር በመከራከር ስለሆነ ተግባራዊ ፍቅር ለመስራት ያቅተዋል። ብዙ የፍቅር መጽሐፍ ተንብቧል። ስለ ፍቅር በሚያሳምን ሁኔታ መከራከርና ማሳመን ይችላል። ነገር ግን በተግባራዊ እንቅስቃሴው ላይ ሲደርስ አንዳች እጅና እግሩን የሚያሳስረው ነገር አለ። አንድም ልምድ ማጣት፣ ሁለትም በመጽሐፍት ውስጥ እንደሚያያቸው የፍቅር አይነቶች ፍቅርን ግዙፍና ምጡቅ አድርጎ በመፍራት ይሆናል። እሺ ቆይ የድሮው ይቅርና ካናዳ ከሄድኩ በኋላ ደብዳቤ ስጽፍልህ የምትሰጠኝ መልስ የተደበሰበሰ ነበር። ለምንድን ነው? እንዴት? አልገባኝም። እኔ በተዘዋዋሪም ቢሆን የልጅነት ትዝታዎቼንና ካንተ ጋር ያሳለፍኩትን ጊዜ እየጠቀስኩ እንደማፈቅርህ ስገልጽልህ፣ ያንተ ደብዳቤ ግን ድፍንፍን ያለና መንገድ የማይሰጥ ነበር። ይህንንም ልቡ ያውቀዋል። ተደናግጦ ዝም አለ። ደግሞ ከዚያም በላይ ያናድደኝ የነበረው እኔ በደብዳቤዎቼ መጨረሻ አፍቃሪህ ርግቤ ብዬ ስጽፍ፣ ያንተ ደብዳቤዎች መጨረሻ ግን ወንድምሽ ክፍሌ የሚሉ ነበሩ። ይህንን ሳታስታውስም? በደንብ አስታውሳለሁ። ፈርቼ ነው እንጂ ጠልቼሽ እንዳይመስልሽ። እየተፈላለጉ የመተላለፍ ጣጣ ይልሻል። ይሄ ነው ደግነቱ። ተላልፈን አልቀረንም። እንደማትጠላኝም አውቃለሁ፣ እንደምታፈቅረኝም ያስታውቅብሃል። እንዴት?
በምን ያስታውቃል? ይኸው አይኖቹ ይናገራሉ። አደንዝዞ የማናዘዝ ጥበቧን የዘረጋችበት መሰለው። ሆኖም አልፈራትም። አንዴ የቀመሰው ከንፈር የልብ ልብ ሰጥቶታል። አይኖቹ ይናገራሉ። ምን ይላሉ? ከመናገርም ያዜማሉ። የሚሉትን ላሰማ እንዴ አለችውና በዘፈን ዜማ ካላንቺ በስተቀር በጭራሽ አምላክ እስኪገለኝ ስትል የማውቀው ሌላ ሰው ያላንቺ ምንም ዘመድ የለኝ አለና ተቀበላት። ሳያስቡት አብረው አዜሙ። ካሁን በኋላ የማስበውን ላልደብቅሽ ቃል ልግባልሽ አላት። በደስታ አለችው። ቃል ኪዳኑን በፊርማ ሊያሰፍር እንደገና ወደ ከንፈሯ ተጠጋ። 14 ወሰንየለሽ ወደ ዋናው ፖስታ ቤት ሄዳ ሳጥኑን ስትከፍት አድራሻ ያልተጻፈበት ፖስታ አገኘች። በሳምንት አንድ ቀን ብቅ እያለች ሳጥኗን ስለምትፈትሽ ይህኛው ፖስታ በቅርብ ቀን ከሳምንት ወዲህ የተጨመረ መሆኑን ገመተች። የሷን ስምና አድራሻ ብቻ ሲይዝ የላኪው ስምም ሆነ አድራሻ አልተጻፈበትም። ፖስታውን ከሳጥኑ እንዳወጣች ፈጥና አልቀደደችውም። ላኪው ስሙን መደበቁ አሳሰባት። ለክፉም ለደግም ሊሆን ይችላል፣ ነገር ግን እንግዳ ነገር ነው። ለማንኛውም ቤቷ ደርሳ በእርጋታ ቁጭ ብላ ማንበቡን መረጠች። ታክሲ ተሳፍራ ወደ ቤቷ ስትሄድ ብዙ ሐሳቦች አእምሯ ውስጥ እየተመላለሱ ነበር። ላኪው ለምን ስሙን ደበቀኝ? ደሞ ምን ታምር ተፈጥሮ ይሆን? ምናልባት ባሌ መሞቱን ያወቀ ሰው ለጋብቻ ሊጠይቀኝ ፈልጎ ስሙን ማሳወቅ አፍሮ ይሆናል። እንደዚያ ከሆነ ስሙን ወይም አድራሻውን ደብዳቤው ውስጥ አገኘዋለሁ። ሌላ ምን ሊሆን ይችላል? እንዴ ላኪዋ ሴት ብትሆንስ? ምናልባት ዘካርያስ የታማባት ሴት ብትሆንስ? ማን ያውቃል? ንብረት የመካፈል ጥያቄ ታቀርብ ይሆናል። ወይም ደግሞ ከዘካርያስ የወለድኩት ዲቃላ አለኝ ትል ይሆናል። እስካሁን የሰማሁት ያቺ አይና ለምሸቴ የሚሏትን ነው። ሌላ የተደበቀም ካለ ገና ይወጣላ። ጉድና ጅራት! ፈጣሪ አምላኬ ከእንዲህ አይነቱ ነገር ጠብቀኝ። ኡፍ! ደብዳቤው ስከፍተው ምንም ያልተጻፈበት ባዶ ሆኖ ባገኘው ምን አለበት? አንዴ በልጅነቷ እንዲህ አይነት ነገር አጋጥሟት ነበር። ከማታውቀው ስምና ከማታውቀው አድራሻ በፖስታ የታሸገ ደብዳቤ ይደርሳታል። ፖስታውን ስትቀደው ውስጡ ያገኘችው ወረቀት ምንም ያልተጻፈበት ባዶ ነበር። ከግርጌ ብቻ ኤፕሪል ዘፉል ብሎ አንድ የሴት ጓደኛዋን ስም አስፍሯል። እያናደደ አስቋት ነበር። የያዘችውን ቀን ቆጠረች። ዛሬ ኤፕሪል 1 አይደለም። ቤቷ ገብታ ፖስታውን ስትቀድ አምላኬ ሆይ እንግዲህ መልካሙን አሰማኝ፣ ያልበለዚያ ነገሩን ሁሉ እንደ ኤፕሪል ዘፉል አድርግልኝ በማለት ጸለየች። የታጠፈውን ደብዳቤ ከገለጠች በኋላም አይኖቿ ሮጠው የተመለከቱት ከግርጌ ያንቺው አክባሪሽ የሚለው የሚጻፍበትን ነበር። ስምም አድራሻም ፊርማም የለውም። ጨርሻለሁ የሚል ቃል ብቻ በፊርማው ቦታ ሰፍሯል። ጉጉቷ እየጨመረ ማንበብ ጀመረች። ወይዘሮ ወሰኔ መቼም ማንነቱ ወይም ማንነቷ ያልታወቀ ሰው ሰላምታ ቢደረድርልሽ ምንም ዋጋ የለውም። ዝም ብዬ ጉዳዩን ብጀምርልሽ ይሻላል። የደበቅሁሽ ስሜንና አድራሻዬን ብቻ ሳይሆን ጾታዬንም ጭምር ነው። ለምን ይመስልሻል? ምክንያቱን መጨረሻ ላይ ነግርሻለሁ። ይህን ደብዳቤ የምጽፍልሽ በሴትነትሽ አዝኜልሽ ነው። ብዙ ጊዜ ሴቶች በባሎቻቸው ዳፋ ሲገቡ ስመለከት በጣም አዝናለሁ። መጀመሪያውኑ ወንዱ የሚያደርገውን ነገር ከሚስቱ ጋር ተማክሮ ቢያደርግ ጥሩ ነበር። አብዛኛውን ጊዜ ወንዶች እንዲህ አያደርጉም። ሚስት ለሁሉም ነገር ባዕድ ሆና ትቆይና በመጨረሻ የመከራውን ገፈት ቀማሽ ትሆናለች። ያሳዝናል። አሁንም ባንቺ ላይ ሊደርስ የሚችለውን ሳስብ ከዚህ የተለየ አይደለም። ባለቤትሽ አቶ ዘካርያስ በሴት ምክንያት መሞቱ ሲወራ ቆይቶ ነበር። አሁን ደግሞ ጉዳዩ ሌላ ሆኖ ተገኘ። ሴቷ ለሞቱ ሁለተኛ ምክንያት ልትሆን ትችላለች። ዋናው ምክንያት ግን ቃሲም ከተባለው የድርጅታቸው ደንበኛ ላይ 30,000 ብር ጉቦ በልቶ ጉዳዩን ሳይፈጽምለት በመቅረቱ መሆኑ ይነገራል። ከዚህም በተጨማሪ ቃሲም የዘካርያስን ያህል አይና ለምሸቴ የተባለችውን ሴት ወዷት ነበር ነው የሚባለው። አንደኛ ገንዘቡ ተበልቶ ጉዳዩ ስላልተፈጸመለት፣ ሁለተኛ የሚወዳትን ሴት ስለተጋራው በንዴት የገደለው ቃሲም መሆኑ ተደርሶበታል። ፖሊሶች እንዳጠኑት ከሆነ ቃሲም ዘካርያስን መጀመሪያ በመርዝ ገድሎ በኋላ ሬሳውን ወስዶ ሰቅሎታል። ይህን ያደረገው ምናልባት በወንጀሉ ፈጽሞ ሳይጠረጠር ለማምለጥ ነበር።
በኋላ ግን እዚያው አካባቢ በራሱ ሽጉጥ ራሱን ገድሏል። የዚህ ምክንያት አልታወቀም። አንድም ድንጋጤና ጭንቀት ሊሆን ይችላል፣ አሊያም ከመጀመሪያው በኑሮው ተስፋ ቆርጦ ጠላቱን አጥፍቶ ለመጥፋት ወስኖ ይሆናል። ይኸውልሽ ጉዱ ይሄ ሆኖ ተገኘ። አቶ ዘካርያስን ማናችንም ብንሆን በዚህ አይነት ነገር አንጠረጥረውም ነበር። እንኳንስ እሱ ራሱ ጉቦ ሊበላ ስለ ሌላ ሰው እንኳ ሲወራ ይበሽቅ ነበር። በመስሪያ ቤት ታሪኩም ውስጥ ቢሆን ንጹህ ስም ይዞ ነው የቆየው። የተከበረ አዋቂና አስተዋይ፣ ጠንቃቃ፣ ለሌሎች አሳቢና ተቆርቋሪ ሆኖ መቆየቱን ማንም አይክድም። የማታ ማታ በዚህ ጥፋ ብሎ አዞበት ነው። ወደዚህ ጥፋት ያመራው የአይን ዓለም እሸቴ ፍቅር ነው የሚል ግምትም አለ። እሷን ካፈቀረ ጊዜ ጀምሮ ብዙ ገንዘብ ያጠፋ ነበር። መስሪያ ቤቱ የሚከፍለው ደሞዝ ቤተሰቡን ከማስተዳደር አልፎ እርሷን ለማዝናናት አይበቃውም። እሷ ይህን ሁሉ ግንኙነታቸውን ትክዳለች። ተጨባጭ ማስረጃ እስከሌለ ድረስ ወደፊትም ትክዳለች። ዞሮ ዞሮ መዘዙ የሚወድቀው አንቺው ላይ ነው። መቼም አንዱ ሌላውን ለመጉዳት አጋጣሚ መጠበቅ የተለመደ ነገር ሆኗል። አቶ ዘካርያስን በሴትና በጉቦ ስሙ መጥፋቱን የሰሙ የመስሪያ ቤቱ ሰዎች ሌላም ወንጀል ጨምረው ሊከሱት እየተዘጋጁ ነው ይባላል። በድብቅ ያጎደለው የመንግስት ገንዘብ ስላለ ተከሶ ንብረቱ እንዲጠበቅና እንዲመረመር ለማስደረግ የሚጥሩ ሰዎች አሉ። እሱ እንደሆነ አንዴ ሞቷል። አይናልምም ብትሆን ምንም ማስረጃ ላይገኝባት ይችላል። እንግዲህ የሚያፋጥጡት አንቺኑ ነው። መኪናውን መሸጥሽን ሰምተናል። ያለሽበትን ቤት የኪራይ መሆኑ የታወቀ ነው። የሚይዙትም ሆነ የሚያግዱት ንብረት አያገኙም። እንዲያው ብቻ በቅርብሽ ገንዘብ ካለ ተጠንቀቂ ለማለት ያህል ነው። በተረፈ አሁንም ቢሆን ነገሩ ሁሉ ብዙ ሳይገፋ ሊረዱሽ የሚችሉ ሰዎችን አማክረሽ የአቶ ዘካርያስን ጉዳይ ማዘጋት መቻል አለብሽ። ጠላቶቹ የሱን ስም በየጣቢያው በማንሳትና በማስነሳት ማላገጫ አድርገውት አንቺንም በየጣቢያው ስትዞሪ በማየት መሳቂያ መሳለቂያ እያደረጉሽ ነው። በማታውቂው ጉዳይ መንገላታትሽ እንደሚያሳዝነኝ ከላይ የገለጽኩልሽ ለዚህ ነው። እንግዲህ የተቻለኝን ያህል ምክርና አስተያየቴን ወርውሬያለሁ። ምርጫና ውሳኔው ያንቺ ፋንታ ነው። ይህን ያህል ከነገርኩሽ በኋላ የእኔን ማንነት ለማወቅ እንደምትጓጊ አልጠራጠርም። እኔ ላንቺም ሆነ ለዘካርያስ ተራ ተቆርቋሪ ሰው ነኝ። ስሜ ከታወቀ ለምስክርነት ወይም የማውቀውን ያህል ለማስረዳት ፖሊስ ጣቢያ መፈለጊ አይቀርም። በየጣቢያው መንገላታትና ውድ የሥራ ጊዜን ማጥፋት ስለማልፈልግ ለጊዜው ስሜን አልነግርሽም። ጉዳዩ በሰላም ካለቀና ከተዘጋ ወደፊት ታውቂኛለሽ። እስከዚያው ግን መቀነትሽን ጠበቅ አድርገሽ ሁሉንም ቻዩ ብርታቱን ይስጥሽ። ንጹሕ መሆንሽን ስለማውቅ ከነገር የጸዳ ሰላማዊ ኑሮ እመኝልሻለሁ። ጨርሻለሁ። ወሰን የለሽ እንደገና ተከነከነች። ስትሸሸው እየተከተላት የሚመጣ ነገር፣ የሰለቻት ያንገፈገፋት ወሬ። ምን ማድረግ ይሻላታል? በንዴት በኃይል ስትተነፍስ ባፍና ባፍንጫዋ እሳት የወጣ ያህል ተሰማት። ነገሩ መላ ሰውነቷን አቃጠላት። ደብዳቤውን ጠረጴዛው ላይ ወረወረችና ሳሎኑ ግድግዳ ላይ በተሰቀለው የዘካርያስ ፎቶግራፍ ላይ አፈጠጠች። ምን አደረኩ ዘካርያስ? ምን በደልኩ? ባሌ ብቻ ሳትሆን ወንድሜም እኔም ሚስት ብቻ ሳልሆን እህትህም ሆነን 20 ዓመት በትዳር ያሳለፍን ሰዎች ነበርን። በስተመጨረሻ ምን አይነት ጉድ ታመጣብኛለህ? ስምህን ይዘህ አርፈ ብትተኛ ምን አለበት? የኔንስ ስም በየአደባባዩ ባታስነሳው ምን አለበት? የሚስትነት ውለታዬ ይሄው ሆነ። ብስጭትጭት ብላ ፎቶግራፉን ከተሰቀለበት አወረደችና አይኖቿ ስራ ድርሳ አፈጠጠችበት። ሰውነቷ ወባ እንደያዘው ሰው መንቀጥቀጥ ጀምሯል። ያናደዳት ባሏ የተወነጀለበት ጉዳይ ብቻ ሳይሆን ስሜቷን ወደ ኋላ የሚመለከት ቅናት እንደተጫጫነውም ከሁኔታዋ ያስታውቅባታል። እጆቿ እየተንቀጠቀጡ ፎቶግራፉን አንቃ ሲቃ ይዟት ስትጮህ እርግቤ ከውጭ ገባች። ምን ነው ማማ? ምን ነው? ነይ የአባትሽን ጉድ ተመልከች። ጉድ? የምን ጉድ ነው እሱ? ብላ እርግቤ ተንደርድራ ፎቶግራፉን ከእናቷ እጅ ቀማቻት። ፎቶ ላይማ ምን ጉድ አለ? ይኸውልሽ እዚህ አንብቢው እያለች ወደ ደብዳቤው አሳየቻት። እርግቤ የአባቷን ፎቶግራፍ ሳትለቅ በአንድ እጇ እንደያዘች በአንደኛው እጇ ደብዳቤውን አንስታ አነበበች። ደብዳቤው ያቀፈውን ነገር ስትመለከት ፊቷ እየተለዋወጠ ስሜቷ እየተቆጣ ሄደ። ሙሉ በሙሉ ለማመን አልቻለችም። ሁሉንም ንቃ ለመተውም አልደፈረችም። የአባቷ ጉዳይ እየተጣራ በመጣ ቁጥር ወደ ኋላ መጎተት የሚፈልጉ ኃይሎች እንዳሉ ተረዳች። እናትየዋ የእርግቤን አስተያየት ለመስማት ወገቧን ይዛ ቆማ እየተጠባበቀች ነበር።
አየሽው ያደር የሚመጣብንን ጉድ አለቻት ልጇ ደብዳቤውን ጨርሳ ስታጣጥፍ ጠብቃ። እንዲህ አይነቱ ተቆርቋሪነት አይገባኝም አለች እርግቤ ግንባሯን አጨማዳ። እንዴት? ደብዳቤውን የጻፈው ሰው ወይም የጻፈችው ሐቀኞች ከሆኑ ስማቸውን ለምን ይደብቃሉ? ባመኑበትና በተቆረቆሩበት ነገር ላይ ምስክርነት መስጠቱስ ለምን ያሳፍራቸዋል? መንገላታት አልፈለጉም። የኛ አንሶ የሩቅ ሰዎች የሚንገላቱበት ምንም ምክንያት የለም። ካልተቆረቆሩልን ይህን ሁሉ ነገር ለመጻፍ ምን አደከማቸው? ምናልባት የራሳቸው ዓላማ ይኖራቸው ይሆናል። አየሽማማ ነገሮችን ከብዙ አቅጣጫ ለማየት መሞከር አለብን። ምን አይነት ዓላማ? እርግቤ የምትመልሰው መልስ አጣች። በአባቷ ላይ የተደረደረውን ወንጀል ልቧ ሊቀበለው አልቻለም እንጂ ደብዳቤውን ማስተባበያ ሐሳብ ማፍለቅ አልቻለችም። ብቻ ከደብዳቤው ጀርባ አንድ የተደበቀ ተንኮል ይኖራል የሚል ግምት አደረባት። ምንም ይሁን ምን አባቴ እንዲህ አይነት ጥፋት ይፈጽማል ብዬ አላምንም። ዘካርያስ እኮ ለኔም ባሌ ነበር። ይህን ያህል ዓመት አብረን ስንኖር የማላውቀውንና ያልሰማሁትን ነገር ነው አሁን የምሰማው። እንደነበር የሚቆይ ማን አለ ብለሽ ነው? ተይ እንጂ ማማ፣ በየጓሮው በምትሰሚው ነገር ተመርኩዘሽ እርግጠኛ ሆነሽ አትናገሪ። በዚህ ጉዳይ ላይ ብዙ ቀናት ተጨቃጭቀናል። ሰዎች ያንቺን ደካማ ጎን ለመጠቀም አባቴን በሴት እንደሞት አድርገው ወንጅለውት ይሆናል። አሁን ደግሞ ጉቦ ተጨመረበት። ነገሩ ተጣርቶ እውነት ከሆነ አባቴ እኔንም አንቺንም ገድሎን እንደሞተ ቆጥረዋለሁ። የሚወራው ሁሉ ውሸት ከሆነ ደግሞ የአባቴ ጥሩ ስም እንደገና ይለመልማል። መቼ ነው ተጣርቶ የሚያልቀው? እኔን ያንገፈገፈኝ በየቦታው የኔም የሱም ስም መነሳቱ ነው። የሚባለው ሁሉ ከተደረገ ተደርጓል፣ ካልተደረገም አልተደረገም። ያበቃ የሞተ ነገር ነው። አዎ እኔ በዚህ ጉዳይ ላይ ምንም አይነት ወሬ መስማት አስጠልቶኛል። እርግቤ እናቷን አትኩራ ተመለከተቻት። ለባሏ የማትቆረቆር ሴት ሆና አይደለም። ነገር ግን የሚሆነውንም የማይሆነውንም ወሬ እያናፈሱ ደካማ ጎኗን ተጠቅመውባታል። ሴት ነችና ትቀናለች። የቅናት እሳት ረጭተውባት ብዙ ነገሮችን እንዳታመዛዝን አድርገዋታል። ዘካርያስም ቢሆን በዚህ ረገድ ተወቃሽ እንደሚሆን እርግቤ ገመተች። ሚስቱን በሚገባ አላዘጋጃትም። ድሮ ጠንካራ ሴት ነበረች። ከወላጆቿ ፈቃድ ውጪ ዘካርያስን አፍቅራ እርግቤን በራሷ ውሳኔ አርግዛ ካፈቀረችው ሰው ጋር በትዳር ለመኖር የወሰነች ሴት መሆኗን አባቷ ለእርግቤ ካደገች በኋላ አጫውቷታል። የአሁኑ ድክመቷ በኋላ የተፈጠረ ችግር ነው። በትዳር ውስጥ ስትቆይ የእናትነትና የቤተሰብ ኃላፊነት ባህሪዋ እየጎላ ውጫዊና ፖለቲካዊ ለሆኑ ነገሮች ቸልተኛ እየሆነች ሄደች። ዘካርያስም እንዲህ አይነት ነገሮችን ውጪ ከጓደኞቹ ጋር የሚወያየውን ያህል ከሚስቱ ጋር አይወያይም ነበር። በዚህ ረገድ ለብዙ ነገሮች ባዕድ አድርጓት በመቆየቱ ለአሁኑ ድክመቷ በከፊልም ቢሆን ተወቃሽ ይሆናል። እርግቤ ይህን ሁሉ ካመዛዘነች በኋላ ግድ የለሽም እማማ፣ እውነቱ እስኪወጣ ድረስ በትዕግስት እንጠብቅ። እኔም እዚህ ሀገር የምቆየው ጉዳዩ በጥንቃቄ ተመርምሮ እውነቱ በሕግ ፊት እስኪወጣ ድረስ ነው። ከዚያ በኋላ ትምህርቴን ለመቀጠል ወደ ካናዳ ተመላሽ ነኝ። አባቴን በንጽህናው አምነዋለሁ። ሆኖም ፍጹም ነው ለማለት አልችልም። ለማንኛውም አእምሮዬ ተረጋግቶ ትምህርቴን መቀጠል የምችለው እውነቱን አውቄ ከሄድኩ ነው አለቻት። እሷ ራሷ በመርመራው ሥራ መሳተፍ እንደፈለገችና የዓይኖቿ ኃይል በዚህ ረገድ ምን ያህል እንደሚረዱ ልትነግራት አልፈለገችም። ሁኔታዋን ስታየው የምትደግፋት አልመሰላትም። እናትየዋ እንዳሻሽ በሚል አይነትና ተስፋ በቆረጠ ስሜት ትከሻዋን ነቅንቃ ተቀመጠች። እርግቤ የአባቷን ፎቶግራፍ በእጇ እንደያዘች ስለቆየች በጥያቄ አስተያየት አትኩራ ተመለከተችው። ፎቶግራፉ የሚናገረው በራስ መተማመኑን፣ ኩራቱንና ግርማ ሞገሱን ነው። 15 መቶ አለቃ ጌታሁን ወደ ጣቢያው አዛዥ ቢሮ ተጠርቶ ሄደ። ስለ ዘካርያስ ጉዳይ ለመነጋገር መሆኑን በስልክ አስታውቀውት ስለነበር አስፈላጊ የሆኑ ሰነዶችን ይዟል። ከቢሮአቸው ገብቶ ወታደራዊ ሰላምታ ሰጥቶ እንደቆመ ቁጭ በል መቶ አለቃ አሉት የጣቢያው አዛዥ ኮሎኔል። የአቶ ዘካርያስን አሟሟት በሚመለከት ምን ደረጃ ላይ ደርሰሃል? መቶ አለቃው ጥናቱን ለማስረዳት ዶሴውን ገልጦ ወረቀቶቹን በእርጋታ እየመረመረ ነጥቦቹን ያወጣ ጀመር። በመጀመሪያ አቶ ዘካርያስ በመርዝ የተገደለ ለመሆኑ ሬሳው በሕክምና ጥበብ በተመረመረ ጊዜ ተደርሶበታል። ሆኖም ወንጀለኞችን አደናግጦ እንዳያሸሽ በማሰብ ይህንን ምስጢር ደብቀን ቆይተናል።
አቶ ቃሲም የተባለው ሟች ደግሞ በጥይት የሞተ ሲሆን ሽጉጡም አጠገቡ ወድቆ ተገኝቷል። የሽጉጡ ባለቤት ራሱ መሆኑንም በተለያዩ ማስረጃዎች ደርሰንበታል። ነገር ግን አቶ ቃሲም በራሱ እጅ መሞቱ ወይም በሌላ ሰው መገደሉ ገና ያልተደረሰበት ጉዳይ ነው። ሁለቱ ሟቾች በጋራ የሚገናኙባቸው ነገሮች ምን እንደነበሩ ለማጥናት ሞክረናል። አይናለም እሸቴ የተባለች ሴት ለሁለቱ ሟቾች ግንኙነትና ግጭት ምክንያት እንደሆነች ቢነገርም ደጋግመን ባደረግነው ምርመራ ከአይናለም እሸቴ ምንም ፍንጭ ማግኘት አልቻልንም። ከሁለቱም ሟቾች ጋር ወንድማዊ ግንኙነትና ጓደኝነት ብቻ እንደነበራት ደጋግማ ቃሏን ሰጥታለች። ሌሎች በወንጀሉ ክልል ይሆናሉ ብለን በመጠርጠር የመረመርናቸው ሰዎች የአቶ ዘካርያስ የቅርብ አለቃ የነበሩት አቶ ከበደ መሸሻና የአቶ ቃሲም አሳዳጊ ዘመድ የነበሩት ሐጂ ከሪም ናቸው። አቶ ከበደ ከሟቹ ከአቶ ዘካርያስ ጋር የሥራ ግጭት እንደነበራቸውና ካጠገባቸው እንዲቀየር ደጋግመው ወደ በላይ አካል ደብዳቤ እንደጻፉ ጥቆማ ደርሶናል። እርሳቸውም አምነዋል። ሐጂ ከሪም ከሁለቱ ሟቾች ጋር ምንም አይነት ግጭት እንዳልነበራቸውና ሞታቸው እንዳስደነገጣቸው ቃላቸውን ሰጥተዋል። ይሁንና ሐጂ ከሪም በንግድ ደንበኝነታቸው ሳቢያ ከአቶ ዘካርያስ ጋር ስለሚገናኙና ሌላው ሟች አቶ ቃሲም የእሳቸው ሰው በመሆኑ ከጥርጣሬ ክልል አናወጣቸውም። እንግዲህ ወንጀለኛውን ለማግኘት በእነዚህ 3 ሰዎች ማለትም በወይዘሪት አይናለም እሸቴ፣ በአቶ ከበደ መሸሻና በሐጂ ከሪም ዙሪያ በማንዣበብ ላይ እንገኛለን። ግምታዊ ጥቆማዎች ከየአቅጣጫው እየተቀበልን ነው። አቶ ዘካርያስ መስሪያ ቤት በመመላለስ አንዳንድ ፍንጮች ይዘናል። የተጠቀሱትን 3 ተጠርጣሪዎች የሕይወት እንቅስቃሴ በስውር ለማጥናት ተጨማሪ ሰው ያስፈልገኛል። ተጨባጭ መረጃ ላይ እስክንደርስ ድረስ በስውር ከመከታተል የተሻለ አማራጭ የለንም። እስካሁን የያዝናቸው ጥቆማዎችና ጥናቶች እንደሚመሩን ከሆነ አቶ ቃሲም አቶ ዘካርያስን ገድሎ ሞቷል ብሎ መደምደም ያስቸግራል። በወንጀሉ ውስጥ ሌሎች አንድ ወይም ብዙ ስውር እጆች ይኖራሉ። የወንጀሉ ስውር ሽታ ለአፍንጫችን እየቀረበ ነው። እጃችንን ሰደን ያሸተትነውን ነገር መጨበጥ እስከምንችል ድረስ በትዕግስት እንሰራለን። መልካም አሉ ኮሎኔሉ የመርማሪውን ሪፖርት ሲያዳምጡ ከቆዩ በኋላ። የምትፈልገው ተጨማሪ ሰው ይመደብልሃል። ከዚያ ሌላ ደግሞ በቅርቡ አንድ መልካም ዜና ደርሶናል። የአንደኛው ሟች የዘካርያስ ሴት ልጅ በልዩ የማናዘዝ ችሎታዋ ስራችንን ለመርዳት ጠይቃ ነበር። ንግግራቸውን አቋርጠው አጠገባቸው የተቀመጠውን ደብዳቤ አንስተው እያሳዩት ለችሎታዋ ማረጋገጫ በካናዳ የሚገኙት አማካሪዋ ፕሮፌሰር ይህንን ደብዳቤ ልከውልኛል። እንደ ፕሮፌሰሩ አባባል ከሆነ በወጣቷ የማናዘዝ ችሎታ ሙሉ በሙሉ ይተማመኑባታል። የወጣቷ ስም እርግቤ ዘካርያስ ይባላል። አንተ ተዋውቃት ልታሰራት ትችላለህ። ለዛሬ እንድትመጣ ስለቀጠርኳት በቀጥታ ወደ አንተ ቢሮ ልካታለሁ። ምስጢራዊ የሆኑ የምርመራ ስራዎቻችንን ለውጭ ሰው ማሳወቁ አይጎዳንም እንዴ? አንደኛ ነገር ሟቹ ለዚህች ወጣት አባቷ ነው። ሁለተኛ ነገር በእርግጥ ይህ የማናዘዝ ችሎታዋ ተግባራዊ ከሆነ ብዙ ድካም ታቀልልናለች። ለማንኛውም አንተ ሁሉንም ምስጢር ሳታሳውቃት በዘዴ ተጠቀምባት። መቶ አለቃ ጌታውን ትዕዛዙን ተቀብሎ ወጣ። ያለቃው ትዕዛዝ ስለሆነበት ነው እንጂ በስራው ላይ የውጭ ሰው ሲገባበት አይወድም። በምርመራ የያዘውን ጉዳይ በራሱ ጥረት ከግብ አድርሶ የማየትና የማሳየት ከፍተኛ ጉጉት አለበት። በተለይም እንዲህ እንዳሁኑ ውስብስብነት ያላቸው ወንጀሎች ላይ ተከታትሎ መድረስ መንፈሱን ያረካዋል። አሁን የዘካርያስ ልጅ በረዳትነት መመደቧ ጥረቱንና ውጤቱን ስለሚሻማበት አልወደደውም። ነገር ግን የእርግቤ ችሎታና እርዳታ ማንኛውም ተራ ሰው ያለውና የሚያደርገው ያለ መሆኑን ሲያስብ ወጣቷን የማየት ጉጉት አደረበት። ለኔ ብቻ ተውልኝ የሚለው ሙያዊ ቅናቱ አዲሱን የምርመራ ስልት ለማየት የግዴታ በሩን መክፈት ነበረበት። በሙያው አካባቢ በቅርቡ ሲጠቀሙበት አላየም እንጂ አደንዝዞ ስለማናዘዝ ጥበብ ከመጽሐፍና ከወሬ ያገኘው መጠነኛ ዕውቀት አለው። ሳይንስ አሮጌውን አይነት የምርመራ ዘዴ በአዲስና በዘመናዊ ጥበብ ለመተካት የሚያደርገው መውተርተር ታየው። ወደ ቢሮው ሲመለስ አንድ እንግዳ በሩ ላይ ቆሞ ሲጠብቀው ደረሰ። ሰውየው ተመስገን ፍስሐ የተባለው የሟቹ የግርማ ጓደኛ ነበር። ጺሙን አሳድጓል። ፀጉሩን ተላጭቶ ጥቁር የሐዘን ኮፍያ አድርጓል። ፊቱ ላይ የሐዘንና የብስጭት ስሜት ይነበባል። ጤና ይስጥልኝ መቶ አለቃ፣ አንተን ፈልጌ ነበር የመጣሁት አለው ፊቱን እንዳጨማደደ። እሺ አረፍ በላ። ያወቀኝ አልመሰለኝም፣ ወይንስ አውቀኸኛል? ያለ ትንሽ ግር ብሎኛል። ከአሁን በፊት ግርማ የተባለው ጓደኛዬ ሲሞት የጻፈውን ደብዳቤ አምጥቼ ሰጥቼ ነበር።
አዎ አስታወስኩ። ጉዳዩ ከምን እንደደረሰ ለመጠየቅ ነበር የመጣሁት። ጉዳዩን በማጣራት ላይ ነን። እስከ መቼ ድረስ ነው የሚጣራው? ወንጀለኛው እስክታመልጥ ድረስ ነው? አነጋገሩ የቁጣ ነበር። ድንገት ግልፍ ብሎት ግንባሩ ላይ የተጋደሙት ደም ስሮች ሲያባብጡ ይታያሉ። መቶ አለቃውን ከምንም አልቆጠረውም። የንዴቱን ለመናገር ያህል ብቻ የመጣ ነው የሚመስለው። መቶ አለቃ ጌታሁን በሁኔታው ትንሽ ግራ ተጋባ። ለቁጣው እሱ ይብስ ነበር። ሆኖም ጣቢያ ድረስ ገብቶ የሚቆጣ ሲመጣ ምን ይደረጋል? አንተ ለማስረጃነት ያገለግላል ብለህ የገመትከውን ደብዳቤ አምጥተህ ሰጥተኸኛል። ከዚያ በኋላ የሚኖረው ስራ የኛ ይመስለኛል። እስካሁን ችላ ያልንበት ጊዜ የለም። ወይዘሪት አይናለም እሸቴን ጠርተን አነጋግረናት ነበር። ከሟቹ ከአቶ ግርማ ጋር ድንገተኛ ለመግባባትና ግጭት ተፈጥሮ እንደነበር አልካደችም። ሆኖም እሷ እንደተናገረችው ሰውየውን ለሞት የሚያደርስ ጉዳይ አልነበረም። ሰውየው ራሱን በራሱ ሰቅሎ መሞቱ በአባዲና ፖሊስ ተረጋግጧል። እሱም ራሱ በደብዳቤው ገልጿል። ወይዘሪት አይናለም ለሞቱ ምክንያት ስለሆነች ብቻ ይዘን ማሰር ተገቢ አይደለም። ሌሎች ተደጋጋፊ ነገሮች የሚኖሩ ከሆነ በማስረጃ የተደገፈ ክትትል ማድረግ ይኖርብናል። እናንተ ይሁን ሁሉ እስክታደርጉ አይናለም እሸቴ ቁጭ ብላ የምትጠብቃችሁ ይመስላችኋል? ምን ማድረግ ትችላለች? ትሄዳለች። ወደ ውጭ ሀገር ጠፍታ ትሄዳለች። 3 ንጹሃን ወንዶች የገደለች ርኩስ ሴት ምን ልታደርግ እዚህ ትቀመጣለች? ይህንንም ለኛ ብትተው ጥሩ ይመስለኛል። ተጠርጣሪን በርቀት መከታተል አንዱ የሥራችን ክፍል ነው። አልመሰለኝም። እሷ ሀገር ጥላ እስክትጠፋ ድረስ እየጠበቃችኋት ነው። ምናልባት እየተባበራችኋትም ሊሆን ይችላል። አዎ 3 ወንዶች የገደለች ሴት እኮ ናት። አንድ መርማሪ በሴትነቷ ማሸነፍ አያቅታትም። አንዴ ለመሆኑ የምትናገረውን እያሰብክ ነው? በደንብ እያሰብኩ ነው። አሁን የምትዘላብደው ወደፊት በሕግ ላይ ያስጠይቅህ ይችላል እኮ። እጠየቅበታለሁ። እኔ ተመስገን የምፈራ መስሎ ነው? ለነገሩ ወንጀለኛ ከመደበቅና ከማሸሽ የበለጠ ምን ልታደርጉ ትፈልጋላችሁ? እኔን አሁኑኑ ልታስረኝ ትችላለህ። እንኳን መታሰር መሞትም አልፈራም። የምትሰሩትን እያወቅሁ ዝም የምል ፈሪ እንዳልመስል። የተመስገን ሁኔታ የሚያሳየው በጓደኛው ሞት ክፉኛ መቆርቆሩን ነበር። አይናለም እሸቴ ወህኒ ቤት ስትገባ ወይም የሞት ፍርዷን ስትቀበል የማየት ከፍተኛ እልህ እንደተናነቀው ያስታውቅበታል። በዚያ ላይ የጓደኛው የግርማ ብጤ ግልፍተኛና ግትር ነው። መቶ አለቃ ጌታሁን በተገርሞ ሲመለከተው ከቆየ በኋላ አይናለምን አላሰርኳትም፣ አንተንም እንዲሁ ስለለፈለፍክ ብቻ አላስረህም። ሆኖም አነጋገርህ ስነ ስርዓት ስለሌለው ቢሮዬን ለቀህ እንድትወጣልኝ እጠይቅሃለሁ አለው በእርጋታ። መልካም፣ ፖሊስ ጣቢያው በወንጀለኛ ላይ እርምጃ የማይወስድ ከሆነ እኔ ራሴ በአይናለም ላይ አስፈላጊውን እርምጃ ወስጄ የጓደኛዬን ደም በቀላለሁ። ይህን እንድታውቅልኝ እፈልጋለሁ። ከዚያ በኋላ የፈለጋችሁትን ልታደርጉኝ ትችላላችሁ ብሎ ተነስቶ እየተመናጨቀ ወጣ። በሩን በመውጣት ላይ ሳለም መቶ አለቃውን የጎሪጥ እየተመለከተ ይህኔ በፍቅር አሳብዳ ይሆናል ወይም ደግሞ በጭኗ ገዝታ ይሆናል እንዲህ ወንጀሏን የምታድበሰብስላት። ግድ የለም በዋዛ የምንላቀቅ መስሎሃል እያለ ሲያጉተመትም ሰማው። የሚናገረው ሁሉ ከወንጀል ያላነሰ መሆኑን መቶ አለቃው ሊነግረው ፈልጎ ነበር። ነገር ግን እንደማያዳምጠው ተረዳ። ውስጡ ባዶ የሆነ ስሜታዊና ግልፍተኛ ፍጡር መሆኑን ስለተገነዘበ ሊጎዳው አልፈለገም። ወቸ ጉድ! በየቤቱ ጤነኛ የሚመስል ስንት እብድ አለ ባካችሁ በማለት ከቢሮው ከወጣለት በኋላ ተነፈሰ። አእምሮው ነገሩን ቸል ብሎ ሊተወው አልቻለም። ምናልባት ይህ ሰውዬ እንደተናገረው በግልፍተኝነት በአይናለም እሸቴ ላይ መጥፎ እርምጃ ቢወስድስ ሲል አሰበ። ይህ ከተፈጸመ የሚያሳቅቅ ነገር ነው። አይናለም እሸቴ በእርግጥ የሚወራባትን ወንጀል ሁሉ ፈጽማ ከሆነ ከሷ ሞት ጋር የወንጀሉም ደብዛ ይጠፋል። በዚህ ሳቢያ የጣቢያውም ድካም ከንቱ ሆኖ ይቀራል። አይናለም ከሚወራባት ወንጀል ነፃ ከሆነች ደግሞ ባለማወቅ የንጹህ ሴት ደም ይፈሳል ማለት ነው። ስለዚህ አይናለምን እንድትጠነቀቅና ከተመስገን አይን እንድትርቅ መቶ አለቃው መንገር እንዳለበት ተገነዘበ። ይህንኑ እያወጣና እያወረደ እንደቆየ እርግቤ ቢሮው ድረስ መጣች። ኮሎኔሉ በነገሩት መሰረት ማን መሆኗን መገመት የቻለ መሰለው። ጤና ይስጥልኝ። አቤት፣ ጤና ይስጥልኝ። የጣቢያው አዛዥ ኮሎኔል ነበሩ ወደ አንተ የላኩኝ። እርግቤ ይባላለሁ። አሃ፣ እሺ፣ አረፍ በያ። መቶ አለቃ ጌታሁን አበራ እባላለሁ። የመጣሁበትን ጉዳይ ኮሎኔል የነገሩ ይመስለኛል። ልክ ነው፣ ነግረውኛል። ለመሆኑ እንዲህ አይነቱን የምርመራ ጥበብ ከወዴት ቀሰምሽው?
አላት መቀራረብን በሚያሳይ ስሜት ፈገግ ብሎ። በተፈጥሮ ያገኘሁት ጸጋ ይመስለኛል። ሆኖም ካናዳ በቆየሁባቸው ዓመታት በትምህርት ላዳብረው ችያለሁ አለችው እሷም መቀራረብን በሚጋብዝ ሁኔታ ዘና ብላ። ይህንን ችሎታሽን በሙከራ ያረጋገጥሽበት ጊዜ አለ? አዎ፣ ካናዳ በነበርኩበት ጊዜ ከአንድም 2-3 ሞክሬ ተሳክቶልኛል። መልካም፣ እንግዲህ ለጊዜው የደረስንበት የምርመራ ደረጃ እንደሚከተለው ነው በማለት አስፈላጊ ናቸው ብሎ የገመታቸውን ነጥቦች ከነገራት በኋላ በጥርጣሬ ክልል ውስጥ የሚገኙትን ሰዎች ከመያዛችን በፊት ስለ ግል ሕይወት እንቅስቃሴያቸው በአጭር ቀናት ውስጥ ጥናት እናካሂዳለን። ከዚያ በኋላ የጥርጣሬያችን ደረጃ ከፍ የሚልባቸውን ለምርመራ እናመጣቸዋለን። ያን እንግዲህ ያንቺን ችሎታ የምንተማመንበት ጊዜ ይሆናል። እርግቤ በሽታ ራሷን ነቀነቀች። ምናልባት ለስራሽ የሚያስፈልጉ ነገሮችን ሁሉ ከወዲሁ ብትነግሪን በማዘጋጀት ልንተባበርሽ እንችላለን። እንግዲህ በምርመራው ሥራ ለመሳተፍ ሙሉ ፈቃድ ካገኘው በመጀመሪያ ራሴን ማዘጋጀት ይኖርብኛል። ከዚያ በኋላ የሚያስፈልጉኝን ነገሮች እነግራቸዋለሁ። በተለይ ካንተ ጋር ተቀራርበን በመረዳዳትም ስለምንሰራ በየጊዜው መወያየት እንችላለን። በደስታ። ለዚህ ጉዳይ ምን ጊዜም ቢሮዬ ክፍት ነው። መቀራረብና መረዳዳት። መቶ አለቃው እነዚህን ቃላቶች ከርግቤ አፍ ሲሰማ እሱነቱን ዝቅ አድርጎ የሚያቅለሰልስ አንዳች ድንገተኛ ስሜት ሰፈረበት። በሙያ መቀራረብ፣ በሙያ መረዳዳት፣ በሙያ መፈቃቀር ግሩም ነው። ግን የመቀራረቡ ገደብ እስከምን ድረስ ይሆን? የወንደላጤነቱ ጥያቄም ድንገት ብልጭ አለበት። በትዳር አብሮ ለመኖር በሙያ ከመቀራረብና ከመረዳዳት የላቀ ምን ነገር ይገኛል? አንዳንድ አጋጣሚዎች መድረሻቸው አይታወቅም እኮ። ዝም ብሎ የአጋጣሚነታቸውን ጋሪ መሳፈር ነው። ከዚያ በኋላ ወስደው ከሚጥሉን ቦታ መውደቅ። ጥሩ አወዳደቅም ሊሆን ይችላል፣ መጥፎ አወዳደቅም ሊሆን ይችላል። መቶ አለቃው ማንነቷንና ምንነቷን ገና በደንብ ላላወቃት የወደፊት ዓላማዋን ላልጠየቃት ወጣት ሴት ይህን ያህል የሐሳብ ፈረስ መጋለቡ ራሱኑ መልሶ አስገረመው። ምንም ያህል ቢገርመው፣ ምንም ያህል ትክክል ያለ መሆኑን ቢያውቀው፣ ምንም ያህል ሕሊናው ቢወቅሰው ድንገት የሰፈረበትን ስሜት ከአእምሮው ጨርሶ ማጥፋት አልቻለም። በዚያ ላይ የመቶ አለቃውን ስሜት ያላጤኑት የርግቤ አይኖች በጥያቄ አስተያየት ሲንከባለሉ ተጨማሪ ህመም ይፈጥራሉ። በጠይም ፊቷ ላይ ጎልተው የሚታዩት አደንዝዘው ያናዝዛሉ የሚባሉት ትላልቅ አይኖቿን እንደ ዋዛ ንቆ ሊተወው አልቻለም። የአይኖቿ ጨረር የልቡን ክፍሎች ሲወጋጋ ተሰማው። በስራው ላይ አጋጥሞት የማያውቅ አዲስ ነገር በመከሰቱ እንደገና ተገረመ። በምርመራ ስራው ላይ ብዙ አይነት ሴቶች ያጋጥመውታል። ነገር ግን ለአንድ አፍታ እንኳን ልቡ የቆመበት ጊዜ የለም። ኮከቡ የገጠመላት አይነት ሴት ትሆን እንዴ? ወይንስ በሙያዬ እንድትረዳኝ በመፈለጌ ይሆን? በአንዱ ወይም በሁለቱም ምክንያት ይሆናል። ግን ደስ ብለዋለች። አልፎ አልፎ ለዚሁ ስራ ጉዳይ ወደ አባትሽ መስሪያ ቤት ስመላለስ ብዙ ነገሮች ለማወቅ ቻልኩ። ከብዙ ሰዎች እንደሰማሁት ከሆነ አባትሽ ለሰብአዊነት የቆመ ጨዋና ትልቅ ሰው ነበር። ሩህሩህነቱን፣ ግልጽነቱን፣ አርቆ አስተዋይነቱን ነገሩኝ። የአንዳንዶቹም አድናቆት ገደብ የለውም። ስለ አቶ ዘካርያስ ብዙ በሰማው ቁጥር በሕይወት የነበረ ሰው መሆኑ ቀርቶ መጽሐፍ ውስጥ ያነበብኩት ጥሩ ገጸ ባህሪ እየመሰለኝ ሄደ። በእውነቱ የእንዲህ አይነት ሰዎች በአጭር መቀጨት በጣም የሚያንገበግብ ጉዳይ ነው። ትልቅነታቸው የሚታወቀን ካጣናቸው በኋላ ስለሚሆን በመጀመሪያ እንንከባከባቸውም። እኔን በምርመራው ሥራ ላይ በጣም የገፋፋኝ በተለይ ይህን የአባትሽን ጥሩነት ከሰማው በኋላ ነው። እና ታዲያ ምን ይጠበስ ያለው መሰለው የገዛ ሕሊናው። ልጅቷን ለመሳብ አጠገቧ ስለ አባቷ ይህን ያህል ማውራት ያስፈልጋል እንዴ? አይደለም። ማንኛውም ሰው የተሰማውን መናገር ይችላል። እርግቤ የአባቷን ዝና ከመርማሪው አፍ በመስማቷ ደስ አሰኛት። ምንም ቢሆን እውነት ተደብቃ እንደማትቀር በማመን ፊቷ የተስፋ ብርሃን ይረጭ ጀመር። አባቴ እንዲህ አይነት ሰው ሆኖ ሳለ መቼም ከመቃብር